ትልቁ የመግቢያው በሩ ላይ ሆኜ ነው የምቀርጽላችሁ። ከዚህ ተነስቶ ወደ ልጆቻቸው ቤተ መንግስቶች ለመሄድ ሲፈልጉ መሬት አይወርዱም፣ በድልድይ ነው የሚሄድ። ተመልከቱ። ይሄ ቤተ መንግስት ባይታደስ እንደዚህ ነበር ጣፈንታው የሚሆነው። በሚያሳዝን ሁኔታ ግን ጥገናዎች የጎንዮሽ ችግር ይዘው መምጣት የለባቸውም። ከዚህ ከ400 ዓመት በፊት በዚህ ከፍታ ላይ ከነበር ለምንድን ነው አሁን እንደዚህ ሆኖ ነው? እንዴት ይሎክ ኦ ማይ ጎድነስ ኦ ማይ ጎድነስ ኦ ማይ ጎድነስ። እዚህ ውስጥ የሌለ ነገር የለም። ሳሙና ባዙ ብትል፣ የጠጅ ማቀዝቀዣው ብትሉ፣ የእንግዳ የበቅሎ ከጣራ የሚመጣውን ውሃ የሚያጠራቅሙበት ማለት ነው። ሰላም ጤና ይስጥልን። የተወደዳችሁ የአርቴንደርዝ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ በጣም ኤክሳይትድ ሆኛለሁ። ለመጀመሪያ ጊዜ አጼ ፋሲለደስ ወይም ደግሞ የአጼ ፋሲል ቤተ መንግስትን ለማየት መጥቻለሁ። ኢትስ ማይ ፈርስት ታይም። በጣም ኤክሳይትድ ሆኛለሁ፣ በጣም ኤክስትሪምሊ። እና ኦልሞስት እኔ ለመጀመሪያ ጊዜ ነው ብያችኋለሁ። ኦልሞስት ጥገና እየተደረገለት ነው ያለው፣ ግን በጣም በሚደንቅ ሁኔታ ጥገናው በጣም ደስ ይላል። ኒርሊ ሊፈርስ የነበረ ቤተ መንግስት ነው ከመፍረስ ያዳኑት ማለት ይቻላል። እና ቤተ መንግስቱን በምታዩበት ጊዜ ከዛሬ 400 ዓመት በፊት በ1900 ኒርሊ ከ24 ጀምሮ ማለት ነው 1924 እዛ አካባቢ ወይም ደግሞ 1924 25 አካባቢ ነው አጼ ፋሲለደስ ይህን ቤተ መንግስት የመሰረቱትና እኔ በጣም አም ቬሪ ኤክሳይትድ። ከ400 ዓመት በፊት እንዴት እንደዚህ አይነት ቤተ መንግስት ሊገነባ ቻለ? ለምንድን ነው የሆነው? አሁንስ ምናምን እላለሁ። ምንድን ነው የሆነው? ሉክ ወይ በቃ ይሄን በምታዩበት ጊዜ የልብ ድካም ያለው ሰው እዚሁ የሚቀር ነው የሚመስለኝ። እኔ እንዳውም የልብ ድካም ምናምን ያለበት ሰው እዚህ እንዳይመጣ ብዬ ነው የማስበው። ምክንያቱም በጣም እንደዚህ አይነት ኤክሳይትመንቶች ሊገሉ ይችላሉ። የልብ ምትን የሚያቆሙ አይነት ናቸውና በጣም ረጨኝ። አትክልት እየጠጣ ነበርና በጣም ውሃ እያጠጡ ነውና ልክ እኔ ተመስጫለሁ። ከጀርባ ውሃ ረጨኝና ሉክ ተመልከቱ። ሉክ ላሊበላን ባየው ጊዜም እንደዚህ አይነት የሚደንቅ ነገር ነበር የተሰማኝ። ላሊበላን ባየው ጊዜ ቃላት አጠረኝ። ስለዚህ የላሊበላን ውበት ይገልጽልኛል ብዬ ያሰብኩት ፍጹም ዝምታ ነበረ። በተመሳሳይ እዚህ ቤተ መንግስትም ስመጣ የአይነት ስሜት ነው የተሰማኝ። ዝምታ ዝም ማለት ይህም ቤተ መንግስት የሚገልጸው ቃል የሚመስለኝ ዝም ማለት ነው። ዝም ብሎ ማየት፣ መደመም። ሌላው ዛሬ ለምንድን ነው እንደዚህ መሆን ያቃተን? ይሄ እንግዲህ ላለፉት ምናልባት 300 ዓመት የኢትዮጵያ መናገሻ የነበረ ነው። እንግዲህ እኔ እስከማውቀው ድረስ በታሪክም እንደተማርኩት ጎንደር የኢትዮጵያ 3ኛዋ መናገሻ ከተማ ነች። የመጀመሪያዋ መናገሻ ከተማ አክሱም ከተማ ነች። አክሱም ከተማ የመጀመሪያ የኢትዮጵያ ነገስታት የነበሩባት የነገስታት መናገሻ የነበረች ከተማ ነች። በተመሳሳይ ከአክሱም በኋላ የአክሱም ስርወ መንግስት ወይም የአክሱም ነገስታቶች እየደከሙ በሄዱ ቁጥር ስልጣን እንግዲህ ወደ ሮሃ መጥቷል ማለት ነው። ሮሃ ነው የሚባለው እንግዲህ ላሊበላ ሮሃ ከተማ ነው የምትባለው በድሮ ስሟና አይ ቲንክ መርሐ ተክለ ሃይማኖት መርሐ ተክለ ሃይማኖት ይመስለኛል የመጨረሻው የአክሱም ንጉስ የጦር አበጋዝ የነበረ ሰው ልጁን አስኮብልሎ ይመስለኛል። እንግዲህ ካነበብኩ በጣም ብዙ ቆይቶ ያለው ስህተት ሊኖሩ ይችላል፣ አፉ በሉኝ። ብቻ በታሪክ ሳስታውስ እንደዛ ይመስለኛል። ድልነአድ የሚባል የመጨረሻው የአክሱም ንጉስ ከሱ የጦር አበጋዝ የነበረው ነው መርሐ ተክለ ሃይማኖት ልጁን አስኮብልሎ ጦሩን ይዞ ወደ ላሊበላ መጥቶ ከዛ በኋላ ነው የላሊበላ ነገስታቶች የሚጀምረው። ግን ይሄ ምኞት አይደለም። አሁን ላሊበላ ኢትዮጵያ መናገሻ መሆኗን በምኞት አይደለም። የታሪክ ቅርስ አለ፣ የሚታይ የሚዳሰስ የሚጨበጥ የስልጣኔ ቅርስ ያለው ነው ላሊበላ ማለት እንደዛ ነው። ከዛ ቀጥሎ እንግዲህ ከላሊበላ በኋላ ስልጣን የላሊበላ ስርወ መንግስት መዳከም በሚጀምርበት ጊዜ ዛጉዌ ስርወ መንግስት ነው የሚባለው፣ የአገዎች ስርወ መንግስት የሚባለው እና ከዛ ነው እንግዲህ ወደ ጎንደር የመጣው። የጎንደር እንግዲህ ሰለሞናዊ ስርወ መንግስት አካል ነው የሚመስለኝ። እንግዲህ የታሪክ አዛብቼ ከሆነ ይቅርታ እንድትሉኝ። ምክንያቱም ለምን መሰላችሁ? ኤክሳይትድ ሁኛለሁ። በጣም ኤክሳይትድ ከመሆነ የተነሳ እኔ እንጃ፣ በሚያስብ ሴል የተገነባ አእምሮ ያለው ሰው በዚህ ኤክሳይትድ አለመሆን አይችልም። በጣም ኤክሳይትድ ሁኛለሁ። ዝም ብዬ ካይንድ ኦፍ መንገዳገዶች ምናምን ልክ ያልሆኑ ነገሮች ምናምን ሊኖሩ ይችላሉ።
ስለዚህ አፉ እንድትሉኝ ይፈልጋለሁ። ከዛ በኋላ እንግዲህ ይሄን የመሰለ እጹብ ድንቅ ውብ ቤተ መንግስት መስራት የቻለው አጼ ፋሲለደስ ነው ማለት ነው። እንግዲህ ካሉት በጣም ብዙ ቤተ መንግስቶች ነው ያሉት። በነገራችን ላይ ያው ብዙ ሰው አጼ ፋሲለደስ ብሎ ስለሚያስብ ነው እንጂ አጼ ፋሲለደስ ብቻ አይደለም። የሱ የልጅ ልጆች ከሱ ስልጣን የወሰዱ ብዙ ነገስታት በጣም እጅግ ብዙ ቤተ መንግስቶች አሉ። አይ ቲንክ ወደ 6 የሚደርሱ ቤተ መንግስቶች ነው እዚህ ጋር እየተገነቡት ማለት ነው። እዩት፣ ሰው ራሱ በጣም ኤክሳይትድ ያደርጋል በጣም እና እነዚህ 6 ቤተ መንግስቶች የተለያዩ ነገስታቶች በተለያዩ የገነቧቸው ቢሆኑም ዘሞስት በጣም እጹብ ድንቅ የሆነው ቤተ መንግስት ግን አጼ ፋሲለደስ የመጀመሪያው ቤተ መንግስት ነው። ያ ማለት ይሄ የምታዩት ማለት ነው። ወደ ኋላ ቆይ እንግዲህ መግቢያ ላይ እንደነገርኳችሁ የመጀመሪያው ትልቁ ቤተ መንግስት የሚባለው አጼ ፋሲለደስ ራሳቸው ያስገነቡት ነው። ኢትዮጵያን አይ ቲንክ ለ25 ዓመት ይመስለኛል የገዙትና የደነቀኝ ነገር ለምንድን ነው ከዛ በኋላ የተሰሩት ቤተ መንግስቶች ተሻሽለው አብዴቱ ነው ለምን ከዚህ የበለጠ ማማር አልቻሉም እያልኩኝ አስጎብኚዬን እየጠየቅኩን ነበር። ግን ይሄኛው ባይ ፋር በጣም የሚደንቀው ቤተ መንግስት ነው ማለት ነው። በጣም ኤክስትሪምሊ እንግዲህ እንደነገርኳችሁ ይሄ ነው ያ ነው ብዬ ልነግራችሁ አልችልም። ምክንያቱም አንደኛ የእውቀት የመጀመሪያ ነው ብያችኋለሁ። የእውቀት ማነስ ችግርም አለ። ሁለተኛ እውነት ለመናገር ምንድነው ይሄ አስተውሎት የሚባለው የማስተዋል ክህሎቴ ራሱ በጣም ፈዞ ነው ያለውና በነገራችን ላይ አሁን ይሄ ቤተ መንግስት ባይታደስ የመፍረስ እድል በጣም ከፍተኛ ነው። እኔ እንደውም አንድ ነገር ልንገራችሁ እና አብዛኛው የጎንደር ዘፈኖች ሲዘፈኑ ያው እዚህ አጼ ፋሲለደስ ሳይነሳ አይታለፍም እና ላይ ሆነው ልክ የምታዩት አናቱ ላይ ሆነው ሰገነቱ ላይ ሆነው ይጨፍራሉ እና እንደ ሁሌ በሚጨፍሩበት ጊዜ እኔ የጭፈራ ውበታቸው ሳይሆን ወይ ፈጣሪ ሆይ ይሄ ቤተ መንግስት ሊያፈርሱት ነው እየጨፈሩ ነበር የምለው። ይሄ ባይታደስ እድሳት ባያጋጥመው ይሄ ቤተ መንግስት ምናልባት ታሪክ ሊሆን ይችላል፣ ሊጠፋ ይችላል ማለት ነው። ምክንያቱም ቅርሶቻችን የመጠበቅ ኃላፊነት ሊኖረን ይገባል። በቃ ቅርስ ካልጠበቀ ይፈርሳል፣ ምንም ጥርጥር የለውም። ቅርስ የሚጠበቀው ደግሞ እንደዚህ ነው። ታሪካዊ ይዞታነቱ ሳይለቅ እንደዚህ ውብና ማራኪ አድርጎ መስራት ይቻላል ማለት ነው። ይሄ ፋሲለደስ የጎንደር ብቻ አይደለም። ይሄን የመሰለ እጹብ ድንቅ የኢትዮጵያ መናገሻ የነበረን የሁሉም ኢትዮጵያውያኖች ነው ማለት ነው። ሁሉም ኢትዮጵያውያኖች ምናልባት እንግዲህ አስጎብኚ እንደነገረኝ ከሆነ ወይም በታሪክ እንደተማር ነው ያኔ የኢትዮጵያ ግዛት ምናልባት አሁን ያለው ኬንያ፣ ጅቡቲ፣ ሶማሊያ፣ ሱዳን፣ ምስር ነው የሚባለው ያኔ በእርግጥ በኢትዮጵያ ግዛት ስር የነበሩበት ጊዜ ነው ተብሎ የሚታሰብ ኢትዮጵያ በጣም በከፍታ ላይ ነበረችበት። አብዛኛው ኢትዮጵያ በሳይንስ በአርኪቴክት በኪነ ህንፃ ማለት ነው በሃይማኖት ልህቀት በጣም እጅግ ክላይማክስ ላይ ጫፍ ላይ የደረሰችበት በጣም ድንቅ የሚባል ጊዜ የነበረበት ነው ማለት ነው። እና ምናልባት አንዳንዴ አሁን ፊልም ላይ ጌም ኦፍ ትሮንስ ያየ ሰው እዚህ ይሄን ቤተ መንግስት በሚያይበት ጊዜ እንዴ እንግሊዛዊ ወይም የጣሊያን ወይም ደግሞ የፈረንሳይ ነገስታቶች እንደነበራቸው አይነት በጣም የሚደንቅ አርኪቴክት ነው የነበረው። ምናልባት አይታወቅም እንግዲህ ወይ በዘመኑ የነበረ የህንፃ ዲዛይን ይሄ አንድ አይነት ነው ልንል አንችልም። ምክንያቱም በዛ ሰዓት ቴክኖሎጂ የመወራረስ አቅሙ በጣም ዝቅተኛ እንዳሆኑ አይደለም። አሁን የትኛውም የዓለም ጥግ ላይ የተገነባን የህንፃ ዲዛይን በአንድ ጊዜ ባለው የግሎባላይዜሽን ባለው ሶሻል ሚዲያ ካፕቸር ማድረግ ይቻላል። በዛ ጊዜ ምናልባት ኢትዮጵያ ውስጥ ለመድረስ ከእንግሊዝ ተነስቶ ምናልባት አመታት ሊፈጅ የሚችል ነው የመርከብ ጉዞ። በዛ ሰዓት ወይ እነሱ ከኛ ወስደዋል ብለን እናስብ ይሆናል እንጂ የኛ ሰዎች እዛ አመት ሂደው ይወስዳሉ ተብሎ የሚጠበቅ አይደለም። ይህ የኛ የሆነ የኛ ሰዎች በእኛ አእምሮ በእኛ የአርኪቴክት ልዕልና እኛን የሚመስል የኛ እውነተኛው ማንነትን የሚያሳይ ቤተ መንግስታችን ነው። በቃ የኛ የማንነታችን መገለጫ የሆነ ቤተ መንግስት ነው። ይሄ ቤተ መንግስት ባይታደስ እንደዚህ ነበር ጣፈንታው የሚሆነው። እየፈረሰ ነው። አስቡት እንግዲህ ይሄ አስጎብኚ እንደደረስ እንደዚህ አይነት እንደ ፋሲለደስ ያሉ 128 ቤተ መንግስታት ምናልባት ይሄን ያክል ሂውጅ ባይሆኑ እንኳን እንደየአቅማቸው እንደየስልጣናቸው በዛ ጊዜ የነበሩ ነገስታት የገነቧቸው ቤተ መንግስቶች ፈርሰዋል ነው የሚባለው። በተለይ ዘመነ መሳፍንት የሚባለው እንዳሁን ያለው ዘመን ንጥቂያ የበዛበት በነበረበት ጊዜ አብዛኛው የቤተ መንግስቱ ክፍሎች ከፋሲለደስ ውጭ ያሉት ፈርሰዋል ነው የሚባለው። እንደውም አርኩን እዩት፣ ተመልከቱ በምን አይነት ነገር ሰርተውት እንደነበረ
በቃ የተለየ ነው። ያ ማለት ለዛ ነው 400 ዓመት ሙሉ እንግዲህ እንደሚባለው ከሆነ ጭቃ የተቦካው በእንቁላል እና ይሄ የተመረጠ ሳር በእንቁላል ተቦክቶ ነው የተገነባው ነው የሚባለው። በጣም ይሄ ደግሞ የሚባለው ሳይል እውነት ነው ስታዩት። መቼም ኖርማል ጭቃ ቢሆን ይሄን ያክል 400 ዓመት ሙሉ ዝናብ፣ ፀሐይ፣ ብርድ የተፈራረቀበት አይፈርስም ማለት አይቻልም። እና ተመልከቱ ይሄ ነበር እጣው የሚሆነው ባይታደስ ባይጠገን የዚህ የጎንደር ፋሲለደስ እጣ ፈንታ እንደዚህ ነው የሚሆነው። ይሄ ነው ፈርሶ የሚቀር የነበረው። ስለዚህ ቅርሶቻችን መመካት ብቻ ሳይሆን መጠበቅ መቻል አለብን ማለት ነው በሚገባቸው ልክ። አሁን ይሄ ምናልባት ቀድሞ ከዚህ ቀደም ተብሎ ተጠግኖ ቢሆን ምናልባት እንደዚህ ተቦሳቅሎ እስከሚፈርስ አይጠበቅም ነበር። ተመልከቱ ከዚህ ወደ ታደሰው ስትሄዱ ይኸው ተመልከቱ። አሁን እንግዲህ ተመሳሳይ የመፍረስ አደጋ ሊተጋረጠበት ነው የነበረው ማለት። ስለዚህ በተመሳሳይ ላሊበላንም መጠገን ያስፈልጋል። እኔ አሁን የላሊበላንም ይሄ ተመልከቱት እንግዲህም ፈርሷል፣ እየፈረሰ ነው። ሉክ እየፈረሰ ነው ያለው ተመልከቱ። ይሄ የሚያምር የነበረ ህንጻ ነው። ተመልከቱ እንግዲህ በዚህ መቃ ኢንቪቲዮ ሉክ ኦ ማይ ጎድነስ ኦ ማይ ጎድነስ ኦ ማይ ጎድነስ ዋው ኦ ማይ ጋድነስ። እንግዲህ ቅድም እንደነገርኳችሁ የኢትዮጵያ ሁለተኛዋ መናገሻ ከተማ የነበረችው ሮሃ ወይም ላሊበላ፣ እዛ ያለው የላሊበላ ፍልፍል አብያተ ክርስቲያናት እኔ እንኳ ቤተ ክርስቲያናት ሳይሆን የምለው የቅዱሳን ከተማ ነው የሚባለው። በጣም እጹብ ድንቅ ነው። በጣም ነው የሚደንቀው። ላሊበላን በምታዩበት ጊዜ በቃ እንደነገርኳችሁ ዝምታን ነው የምትመርጡት። በቃ ንግግራችሁ አንዳንድ ጊዜ ትርጉም የሌለው ሲሆን በቃ ጀስት ኪፕ ሳይለንት። ምናልባት እንግዲህ ቃላቶች ልሳን የማይገልጸው ውበት እንዳለ መረዳት ያስፈልጋልና ስለዚህ በቃላት የማትገልጸውን ውበት ለመግለጽ ጊዜህን ከማጥፋት በቃ ዝም ብለህ ማየት፣ ማድመጥ፣ መደመም፣ አርምሞ ያስፈልጋል። በአርምሞ ማሳለፍ የበለጠ ለዚህ ኪነ ህንጻ ውበት ለዚህ ዲዛይን የሚያስፈልግ ትክክለኛው የውበት መግለጫ ነው የሚመስለኝና ላሊበላም እየተጠገነ ነው ቅርሱ እንዳይፈርስ ተብሎ አይ ቲንክ የዩኔስኮ ፈረንሳይ መንግስት ይመስለኛል። አዎ የፈረንሳይ መንግስት ይመስለኛል የሚያስጠግነውና በሚያሳዝን ሁኔታ ግን ጥገናዎች የጎንዮሽ ችግር ይዘው መምጣት የለባቸውም። አሁን ጎንደር ላይ ያየሁት ምንም አይነት የጎንዮሽ ጉዳት አላየውም። የበለጠ ውብ አድርገው የመጀመሪያ የነበረውን ይዞታ በማይለቅ መልኩ ነው ጥገናውን እያካሄዱት ያለው ሬስቶሬሽኑ ማለት ነው። የላሊበላው ግን በአንጻሩ ጥናት ሳይደረግበት የሆነ ጥላ ተብሎ ፀሐይ እንዳይቀደው ፀሐይ እንዳያፈርሰው አለቱን ፍልፍል አለቱን ተብሎ የገጠሙት ጥላ የትጥላው በጣም ክብደቱ ትልቅ ከመሆኑ የተነሳ ያረፈበት ጥላው ያረፈበት መሬቱን እየሰነጠቀ ጭራሽ የፍልፍል አብያተ ክርስቲያኖቹን ህንጻቸው ሙሉ በሙሉ እየሰነጠቀ ሊፈርሱ ደርሰዋል ማለት ነው። ስለዚህ ኦልዌይስ ታሪካዊ ቦታዎችን ቤተ መንግስት ሊሆን ይችላል፣ አብያተ ክርስቲያናት ሊሆን ይችላል፣ ሌሎች የትም ቦታ ያሉ ቅርሶችን በምትጠግንበት ጊዜ ሁልጊዜ በቂ ጥናት እና የአካባቢውን የቅርስ የሚያውቁ የሙያው ሰዎች ኢንጂነሮችን ማሳተፍ በጣም ያስፈልጋል። በየትኛውም ዳይሬክሽን ብዞር ውበቱ ሊደበዝዝ አልቻለም። በየትኛውም ዳይሬክሽን ከየትኛውም አቅጣጫ ይሄን ቤተ መንግስት ዙሪያ በማይበት ጊዜ የማይደበዝዝ ውበት the best side የሚባል አለ አይደለ? በቃ በዚህኛው ሳይድ ብታዩ ነው ውብ ብላችሁ የምታስቡት አይደል? ይሄ ከየትኛውም ዳይሬክሽን ብትመጡ ውበቱ የጎላ ወይም ደግሞ የተለየ ውበት ይኖረዋል እንጂ ምንም በቃ እንዲህ ነው ወይም ደግሞ ውበቱ ብዙ አይደለም ብላችሁ የምትገልጹበት አይደለም። በጣም ነው የሚደንቀው። ሉክ ኦ ማይ ጎድነስ ጋድ። ስለዚህ ሌላ ደግሞ የጎንደር ፋሲለደስ ቤተ መንግስትን በምታዩበት ጊዜ የላሊበላን ህንጻ በምታዩበት ጊዜ ሁልጊዜ ሰውነታችሁ ውስጥ የቁጭት ኮምጣጤ ነው ራሳችሁን የሚልጣችሁ በደንብ አድርጎ። ምንድን ነው የሆነው? ለምንድን ነው እንደዚህ የሆነው? ምን ነክቶን ነው? ከዚህ ከ400 ዓመት በፊት በዚህ ከፍታ ላይ ከነበር ለምንድን ነው አሁን እንደዚህ የሆነው? ለምን የሚል ጥያቄዎች ሁሌ አእምሮ ይጠይቃል። ሁሌ ለምን ላሊበላን ባየ ጊዜ ለምን ነው የምለው? ጎንደርን ባየ ጊዜ ለምን ነው የምትለው? አክሱምን ባየ ቁጥር ለምንድን ነው የምትለው? እና ሁልጊዜ ለምንድን ነው እንደዚህ ስልጣኔ እኛ ጋር መጥቶ መጀመሪያ ስልጡኑን አሁን እንደዚህ የሆኑ ለምንድን ነው ብላችሁ ትጠይቃላችሁ። አክሱም ሄዱ። ያን የሚመስል አለት እንዴት አድርገ ይሄን ልትገነባ ትችላለህ? ወደ ላይ መገንባት ስለሆነ የላሊበላን ተመልከት። ከአንድ ፍልፍል እንደ ህንጻ የሚገነባው ከታች ወደ ላይ ነው።
በቃ ፋውንዴሽኑን ይዘ መሰረት አውጥተን ወደ ላይ የምገነባው። ይሄ ደግሞ መሰረት ሳይኖር ከላይ ከጣራ ወደ ወለል መገንባት። ይህ ላይ የስልጣኔ ማማ የነበርን ህዝቦች ዛሬ ምን ሆን? ዛሬ ምንድነው የነካን? ምንድነው የሆነው? ማድረግ እንችላለን እንደምንችል በአፈ ታሪክ አይደለም። አፈ ታሪክ ማለት የሚዳሰስ የሚጨበጥ ነገር የሌለው ማለት ነው። እዚህ ጋር ግን የሚዳሰስ የሚጨበጥ ታሪክ አለን። የተጻፈ ብቻ አይደለም፣ በአይን የሚታይ እጹብ ድንቅ ታሪክ አለን። ምናልባት ሐረር ግንብ ላይ ሄዱ። ሐረር ግንብ እንግዲህ እንደዚህ እጹብ ድንቅ ነው የሚሆነው። እኔ ሄጄ አላየሁትም፣ ግን በእርግጠኝነት እንደዚሁ የሚያስደምም ነው የሚሆነው። እንደዛ ከነበርን እኔ ምናልባት የአባጅፋር ቤተ መንግስት አውቃለሁ። የእሱም በጣም የሚደንቅ ነው። ለምንድን ነው ታዲያ እንደዚህ ሆን ነው? ለምን? በቃ እነዚህ ምናልባት ፈጣሪ ለኛ እንድንማር ቁጭት እንዲይዘን ወደ ትናንቱ ከፍታ እንድንመለስ የተቀመጠልን ምንድነው የለውጥ ናሙናዎች ነው የሚመስሉ እንድንለወጥ። በቃ አንዳንዴ ለውጥ ሲጠፋ ትውልድ እኮ ምናልባት አቅጣጫው ጠፍቶበት መናኛ ሲሆን እነዚህ የስልጣኔ ቅርስ ምናልባት ትውልዱን መመለሻ ነው የሚመስሉኝ። በቃ እኔ እንደዛ አስባለሁ ሁልጊዜ። ይሄ እንግዲህ ምንድነው የሚባለው መሄጃ የጠፋበት መንገድ የጠፋበት ፍኖት የሌለው ትውልድ ምናልባት ፍኖቱን የሚያገኘው እነዚህን በማየት ወደ ራሱ በመመልከት ሊሆን ይችላል። አሁን ይሄ የጎንደሮች ታሪክ ብቻ ነው፣ የኢትዮጵያ ታሪክ ነው። ሁሉ ኢትዮጵያውያኖች እዚህ ውስጥ አሻራ አለው ብዬ አስባለሁኝ። ስለዚህ ለምንድን ነው ማንነሳው ብዬ አስባለሁ። መነሻ ጊዜያችን ደግሞ አሁን ነው። ከአሁን የተሻለ ጊዜ የለንም እና እንደነገርኳችሁ ነው። እዚህ ውስጥ የሌለ ነገር የለም። ሳሙና ባዙ ብትል፣ የጠጅ ማቀዝቀዣው ብትሉ፣ የእንግዳ የበቅሎ የአንበሳ የራሳቸው ቤተ መንግስት አላቸው። አንበሳዎች ቤተ መንግስት አላቸው እዚህ ውስጥ። አያችሁ አይደል? እንስሳ እንኳን ክብር ነበረን። በዚህ ልክ ሰዎች ለአንበሳ መኖር ያለው ጠጅ ማቀዝቀዣ ለብቻው አለ። ሳሙና ባዝ ስቲዲያኔ ለየብቻቸው እያንዳንዱ ነገስታቶች የየራሳቸው ሳሙና ባዝ አላቸው። ምን አይነት ከፍታ ላይ እንደነበር ልዩት። በተለይ ደግሞ ይሄ የኛ የኪነ ህንፃ ውጤት መሆኑን የምታዩት ተመልከቱ። አሰራሩ የG+3 ነው። ቴራስ አለው፣ ከላይ ሰገነት አለው ማለት ነው። እና ሰርኩላር ነው። ተመልከቱት። ምናልባት እያያችሁት ከሆነ እዚህ ጋር ሰርኩላር የሆነ ግንብ ነው ያለው። ክብ ነው። በቃ የትም ቦታ የትም ገጠር የኢትዮጵያ በተለይ ሰሜኑ ክፍል ቤቶችን ብታዩ እንደዚህ ናቸው። አራት ማዕዘን ቤቶች አይደሉም፣ ሰርኩላር ናቸው፣ ክብ ናቸው። ያ ክብነት የኢትዮጵያውያን የስነ ህንፃ ፍልስፍና ነው። ለጊዜው እኔ አሁን ወደ ሰገነቱ መውጣት አልችልም፣ ተቆልፏል። እድሳት ላይ ስለሆነ ሙሉ በሙሉ እድሳቱ አላለቀም። በጣም ምን አይነት እድለኝነት እንደሆነ ምን አይነት ብሌሲንግ እንደሆነ ብታዩ እኔ እድለኛ ነኝ። ምናልባት እዚህ መጥቼ በማየቴ እድለኝነት ነው የሚሰማው። ስለዚህ አንድ የጤና ባለሙያ የጤና ቪዲዮዎችን እየቀረጸ የሚልክ ሰው ይህን ቪዲዮ መቅረጽ ለምን አስፈለገ ልትሉ ትችሉ ይሆናል። ግን ይሄ ራሱ ሕክምና ነው፣ ትሪትመንት ነው። ይሄ እንድታዩት ፈልጋለሁ። በየትኛው የዓለም አጽናፍ ያላችሁ ሰዎች መታችሁ ይሄን ቦታ እንድትጎበኙ ነግራችኋለሁ። ትደነቃላችሁ። በቃ እኛ እንዲህ ነበርን ብላችሁ ምናልባት ወደኛ ተመልሳችሁ ትሄዳላችሁ። ወደ ራሳችሁ ተመልሳችሁ ትሄዳላችሁ። ወደኛ መመለስ ትችላላችሁ። ወደ ነበርንበት ከፍታ የሞራል ስንቅ ይዛችሁ ትሄዳላችሁ። የቁጭት ስንቅ ይዛችሁ ትሄዳላችሁ። ምናልባት አብሮነታችን የምናስቡበት ጊዜ ሊሆን ይችላል። አርኮቹን ተመልከቷቸው። ይሄ እኮ ቀለብ እኮ ነው። ወይ ፈጣሪ ሆይ ምን አይነት ድንቅ ጊዜ ላይ ነበርን። እኒህን አርኮች ሁሉም አብዛኛው መስኮቶች አርካቸው እንደዚህ ነው። በቃ ሁሉም በሚባል ደረጃ። ምናልባት እንግዲህ አሁን ፋሲለደስን ነው ያስጎበኘኋችሁ። ቤት ከሰራው ግን ቤት ከኖረኝ መስኮቶች እንደዚህ አይነት አርክ ነው የሚኖራቸው። ያኔ ምናልባት ይሄን ቪዲዮ እንድታስታውሱት ነግራችኋለሁ፣ ከኖረኝ ማለት ነው። አሁን እንግዲህ እስከተቆለፈበት ድረስ ወደ ላይ የተወሰነ መውጫ አለው። እየወጣኝ ነው አሁን። ይሄ ወደ ላይ ወደ ሰገነቱ ማውጫ። በሮቹ በእርግጥ ተቆላልፈዋል አሁን እንዳልኳቸው። ዋው ተመልከቱ። አሁን ይሄን ደግሞ ተመልከቱት። አንዱ ሰገነት ላይ እየወጣን ነው። ሰገነት ላይ እየወጣን ነው። ያ ውሃ እዚህ መጠራቀም ያለው ከየት ነው ውሃው የሚመጣው ማለት ነው? ከፎቁ የሚመጣው
አሳው ሲባል ኦ ማይ ጉድነስ ሌላ ሌብል ከጣራው የሚመጣው ነው። ይሄ ከጣራ የሚመጣውን ውሃ የሚያጠራቅሙበት ማለት ውሃው ከተበከለ አሳውን ገለው አሳው ከሞተ ውሃውን ይደፉታል። ይሄ መበከሉ የሚያውቁት አሳው ሲሞት ነው የሚከቱት። ስለዚህ ይሄ ከጣራ ኮሌክት እያደረጉ ነው። ይሄ ደግሞ ያን ደረጃውን ደግሞ መውጭ ወደ ውሃው መግባት ገንዳ ማለት ነው። ይሄ ምክንያቱም የጎንደር ወንዞች ውሃዎች ወራጅ ስለሆኑ አንገረብና ቃህ የሚባሉት ወራጅ ስለሆኑ ውሃ ሄደው ከዛ የሚቀዱ እዚህ ሞልተው እዚህ ይገለገላሉ። ያ ማለት ይሄ እንደ መጠጥ ነው። የመጠጥ ኦ ጋድ ይሄ ጠጅ መጥመቂያ ነው በለው። ወይኔ ፈጣሪ ሆይ ንጉስ ባረገኝ አሁንስ። ስለዚህ አብይ አህመድ እንደዚህ ቤተ መንግስት ሊሰራ ብሎ ነው። ስለዚህ ይሄን ሁሉ ቢሊየን ብር የሚያወጣው ይገንባ። እሱም አንዴ በታሪክ እንዲናወሰው ይሆናል። ማን ያውቃል? ይሄ ፈርሶ ነው የነበረው። ፈርሶ ነበር ግን የኢያሱ ግን ከዚህ በኋላ ነው የተገነባው። ከዚህ በኋላ ተገንብቶ ግን ፈረሰ። ያ ማለት የፋሲለደሱ በቃ የተለየ ነበር ማለት። ተመልከቱ እንግዲህ ይሄ ውሃ እንደ ያኔ በቃ እዚህ ውሃ የሚቀዱበት ነበረ ማለት ነው። ተመልከቱ። ውሃው ሲሞላ ደግሞ የሚታያችሁ ከሆነ በእነዚህ ቀዳዳዎች ያስተነፍሷል ወደ ውጭ ማለት ነው። ከዚህ ሞልቶ ደግሞ በላይ ከወጣ ደግሞ በዚች ቀዳዳ ውሃውን ያወጣሉ ማለት። ይሄ ውሃ ከየት መጣ ካላችሁ ደግሞ ከላይ ነው። ተመልከቱ። ከላይ ነው የሚመጣው። ሉክ እነዚህ ቦዮች ከጣራ ከላይ ውሃ መሰብሰቢያዎች ናቸው። ልክ እኔም ላሊበላም ባየ ቁጥር እንደዚህ አይነት እንከን የሌለው የዌስት ዲስፖዛል ወይም ደግሞ ከጣራ ውሃ ኮሌክት አድርገው የሚያስወግዱበት ፍጹም ድንቅ የሆነ ሲስተም ነበር ያየሁት። ተመልከቱ። ከዛ ውሃው ኮሌክት ይደረጋል፣ በዚህ ይሰርጋል። ሉክ ከላይ የሚመጣው ውሃ በውስጥ ይሰርግና ወደት ይገባል ማለት ነው። ተመልከቱ። በዚህ አድርጎ ወደ ታችኛው ይገባል። ልክ በዚህ ያደርግና ቅድም ወደ አሳያችሁ በዚህ ውስጥ ውሃው ከዚህ ኮሌክት ይሆናል ማለት ነው። ይህ እንግዲህ ምናልባት እንግዲህ ለመጠጥም ሊጠቀሙት ይችላሉ፣ ለሌላ ነገር ለአንዳንድ ነገር ሊጠቀሙት ይችላሉ። ብቻ ግን ይሄ በቃ እንከን የሌለው ሙሉነት ነው ማለት ነው። እንግዲህ አሁን ያለውበት የዋናው ፋሲለደስ ያልኳችሁ ነው። በቃ ይሄ ማለት ይሄ ዋናው ትልቁ ፋሲለደስ የሚባለው እንዴት ማስገባት እንዳለብኝ አላውቅም አሁን፣ ምክንያቱም ኦልሞስት G+2 ላይ ሆነ ያለሁት። ከዚህ ተነስቶ ወደ ልጆቻቸው ቤተ መንግስቶች ለመሄድ ሲፈልጉ መሬት አይወርዱም፣ በድልድይ ነው የሚሄድ። ተመልከቱ። ወደዛኛው ቤተ መንግስት ለመሄድ ወደዚህ ቤተ መንግስት ለመሄድ ይሄን ድልድይ ይጠቀማሉ። በተመሳሳይ ሌላ ልጅ ስለነበራቸው ያኛው ቤተ መንግስት ልጅ ኢያሱ ጋር ወደ ሲሄዱ ደግሞ በዚህ ድልድይ ተጠቅመው ነው የሚሄዱት። ኦልሞስት በቃ ምን አይነት ፋሚሊ እንደነበረ ብቻ። እንግዲህ አጼ ፋሲል ማለት የአጼ ስስንዮስ ልጅ ማለት ነው። ስስንዮስ ማለት እንግዲህ የኢትዮጵያ መሪ የነበረ ግን በመጨረሻ ላይ ካቶሊክ እምነትን ተቀብሎ ምናልባት ጥሩ ፍጻሜ ያልነበረው ያን ኢትዮጵያ ተቃውሳ የነበረችበት ሰዓት ላይ መጥቶ በጣም የሚደንቅ ኢትዮጵያ ችግር ላይ ወድቃ የነበረችበት ሰዓት ላይ ነው። ምናልባት አሁንም ተመሳሳይ ጊዜ ያለን ይመስለኛል። ምናልባት እንደ ፋሲለደስ አንድ ድንቅ ሰው መጥቶ ታሪካችን ይቀይረው ይሆናል። ማን ያውቃል? ዋው ተመልከቱ። ሰንሴቷን እየዋት በጣም የሚደንቅ ኮምቢኔሽን ነው። ጋድ ኦ ጋድ ምን አይነት ብሌሲንግ ነው ዛሬ። መቼ የሌላ ኤክሳይትመንት ውስጥ ነው ያለሁት። ዋው ከዛ እንግዲህ እቀጥላለሁ ጉዞዬን። አሁን በጣም ከመገረም ከመደነቅ የተነሳ ደክሜያለሁ። አሁን ምንም የምላችሁ ነገር የለም፣ ቃል የማወጣው ነገር የለም። ስለዚህ ይህን እጹብ ድንቅ የሆነ ቤተ መንግስት ከቃላቶች ይልቅ ዝምታዬ በደንብ የሚገልጽላችሁ ስለመሰለኝ ዝም ብላችሁ ተከተሉኝ፣ ቀርጻለሁ። ስለዚህ ዝምታ ጊዜ ነው። ዝም ብዬ ነው ማስጎበኛችሁ። አሁን በቃ ዝምታዬ በደንብ ኦ ማይ ጉድነስ በቃ ይሄ ዋናው መግቢያ ወደ ትልቁ ሰገነት የሚያደርሰው ይሄ ነው። እንግዲህ ደረጃው እኔ በቃ ነገርኳችሁ። እኔ እንዴት አድርጌ እንደምገልጽላችሁ አላውቅም። በጣም
የሚገርም ከፍታው፣ የበሮቹ ትልቅነት፣ በራቸው እንዴት ዲዛይን እንደተደረገ ተመልከቱ። ይሄ ዋናው ትልቁ የመግቢያው በሩ ላይ ሆኜ ነው የምቀርጽላችሁ። ይሄ አሁን ዋናው ሰገነት ላይ አልወጣሁም፣ ሁለተኛው ፍሎር ላይ ነው ያለሁት። ላይኛው ወጥቼ አሁን ተቆልፎ መውጣት ስለማልችል ነው እንጂ ላይኛው ወጥቼ ባሳያችሁ ደግሞ ሌላ ተአምር ነው የምታዩት። ተአምር ምክንያቱም አጠቃላይ አርክቴክቱን አጠቃላይ የቤተ መንግስቱን አጠቃላይ አሬንጅመንት ማየት ትችላላችሁ። አሁን አብዛኛው በሮች ተቆልፈው ነው እንጂ አሁን ኤክስተርናል ዲዛይኑን ያሳያችሁ። ኢንቴሪየር ዲዛይኑ ደግሞ በእርግጠኝነት ከዚህ የበለጠ በጣም እጹብ ድንቅ ይሆናል ብዬ ነው የማስበው። እሱን እጄ ለማየት አልቻልኩም፣ ምክንያቱም እድሳት ላይ ስለሆነ ሁሉም በሮች ተቆልፈዋል እና በጣም ነው የሚደንቀው፣ በጣም ነው የሚደንቀው። ሉክ ምናልባት ነገስታቶቹ እዚህ ሆነው ሰንሴት ያያሉ፣ በተመሳሳይ እዚህ ሆነው ሰንራይዝን ያያሉ፣ ፀሐይ ስትወጣና ስትገባ። እንደውም ምንድነው 4 የመጸለያ ጉልላቶች አሉ፣ በ4 አቅጣጫ ቤተክርስቲያን አሏቸው። ወደሚፈልጉት ቤተክርስቲያን መጸለይ ሲፈልጉ እነዛን እንትኖች ይጠቀማሉ። እና ይህ የአብሮነት የስልጣኔ ህያው ምስክር ነው፣ ሊቪንግ ዊትነስ የሚባል ማለት ነው።